እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሃላል ፔ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሃላል ፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያ መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሃላል ፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሃላል ፔ መፍትሄ ይዞ መጥቷል። በሃላል ፔ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሃላል መንገዱን ይቀላቀሉ። ሃላል ፔ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ። የተወደዳችሁና የተከበራችሁ የሲራራ አዋርድ ታዳሚያን ባላችሁበት የአላህ ሰላምና እዝነት በሁላችሁም ላይ ይሁን። እንግዲህ ሲራራ አዋርድ የያዘውን የስራ ፈጠራ ሐሳብ ያላቸውን ልዩ ተሰጥኦ ባለቤቶችን የማብቃት ዓላማውን እንዳስቀጠለ ይገኛል። በሲራራ አዋርድ የስራ ፈጠራ ውድድር ላይ በተለያዩ ሴክተሮች በግብርና፣ በማኑፋክቸሪንግ፣ በአገልግሎት አሰጣጥና በተለያዩ የስራ ዘርፎች ላይ አዳዲስ ሐሳቦች እየቀረቡ ይገኛሉ። ባለፉት ዝግጅቶቻችን የተለያዩ አዳዲስ የስራ ፈጠራ ሐሳቦችን አብረን ተመልክተናል። በዚህ በመጀመሪያው የማጣሪያ ውድድር ላይ 20 ተወዳዳሪዎች ሐሳባቸውን የሚያቀርቡ ሲሆን ወደ ቀጣዩ የግማሽ ፍጻሜ ዙር የሚሸጋገሩትን 10 ተወዳዳሪዎች የምንለይበት ይሆናል። ውድድሩ አሁንም እንደቀጠለ ነው። የዛሬውን ዝግጅት እኔ አስጀምራለሁ። መድረኩን ለዳኞችና ለተወዳዳሪዎች አሸጋግራለሁ። ቆይታችሁ ከኛ ጋር ይሁን። መልካም ጊዜ። ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩሱፍ እባላለሁ። በመካኒካል ምህንድስና ማኑፋክቸሪንግ ስትሪም ኤምኤስሲ ሲኖረኝ ይዤ የመጣሁት ሀሳብ ፋብሪኬሽን ኤንድ ሴሊንግ ኦፍ ክሮፕ ሃርቨስቲንግ ማሽን የሚል ነው ይዤ የመጣሁት። እንግዲህ የኢትዮጵያ ግብርና ወይንም ደግሞ የሀገራችን ኢኮኖሚ የጀርባ አጥንት የሚባለው የግብርና ክፍለ ኢኮኖሚ ከ70 እስከ 90 የተለያዩ ጥናቶች የተለያየ ቁጥር ያጣቅሳሉ፣ ግን ከ70 እስከ 90 ያለውን ከቨር ያደርጋል። ከዛ ውስጥ የክሮፕ ፕሮዳክሽን 65% የሚይዝ ይሆንና ፖስት ሃርቨስቲንግ ሎዝ የምንለው ከ27 እስከ 40% ድረስ ሎዝ ያጋጥመዋል። አመት የተለፋበት የእህል ምርት በተለያየ ምክንያት በአሰባሰብ ችግር ይህን አይነት ሎስ አለው። በሀገራችን የሜካናይዜሽን ሌቭል ወይንም ደግሞ ከቨሬጁ 9% ሲሆን 5%ቱ የማረሻ ላይ ስፔሻሊ ትራክተር ላይ ያተኮረ ሲሆን 3% ብቻ ትሬሽንግ እና ሃርቨስቲንግ ላይ ሆኖ እናገኘዋለን። እነዚህም ደግሞ አብዛኞቹ ሻሸመኔና ኦሮሚያ አካባቢ ላይ የሚበዙ ሲሆን ሌላው ላንድስኬፕ ከፍ ዝቅ ያለው አካባቢ ላይ ከቨሬጁ ዝቅተኛ ሆኖ ነው የምናገኘው። እንግዲህ ክሮፕ ሃርቨስቲንግ የምንለው አንድ ሰው አመት ለፍቶበት ወይንም ደግሞ አንድ የክሮፕ ሲዝንን ጨርሶ መጨረሻው ላይ የምንደርስባት ሰዓት ናትና ያንን ሰዓት በተለያየ ምክንያት ማጣት ከባድ ነው። ምናልባትም ትምህርት ቤቶች ሲዘጉ አይታችሁ ሊሆን ይችላል። በዘመቻ ውጡ ሲባል ማጨድ የማይችል ሰው እንኳን ሄዶ የማበረታታት ስራ ሲሰራ አይታችሁ ሊሆን ይችላል። ይሄ ለእርሻ አይደረግም፣ ለአረም አይደረግም። ነገር ግን ለአጨዳ የአመት ልፋቱን ስለሆነ የሚያጣበት በዛ መንገድ ይሰራበታል። እንግዲህ ችግሩ ምንድነው ነው? ቅድም ላይ ሜካናይዜሽን 9% ነው ካልን 91% ሜካናይዜሽን የለውም እያልን ከሆነ ችግሮቹ አንደኛው ሰፖርቲንግ ማሽነሪ የለውም። ቢኖሩም ደግሞ ሃይ ስኬል እንደ ኮምባይንድ ሃርቨስተር ይሆኑና ለብዙ ጂኦግራፊካል ቶፖሎጂዎች አይመቹም። ሁለተኛው ኢምፖርት በማድረግ ላይ ዲፔንዳንት ናቸው። ሶስተኛው ኢንኮምፓቲቢሊቲ ነው። ማሽኖቹ ብዙ ጊዜ ማሽንን በሊትሬቸር ብቻ ይሰራና ፕራክቲካሊ መሬት ላይ ያለውን ችግር ሳናውቀው ጤፍን በጀራነት የሚያውቃት ሰውዬ ለጤፍ ማምረቻ ማሽን ሲሰጥህ
ችግር ይፈጠራል። ምክንያቱም እሱ የሚያውቃት በእንጀራ እንጂ ጤፍ ከታች ትታጨድ ከላይ ትታጨድ እንደትወቃለች የሚባል ነገሮችን አይታወቅም። በዛ ምክንያት ኢንኮምፓቲቢሊቲ ገጥመዋል። ኢዚሊ ሙቬብል አይደሉም። ፍራግመንትድ ላንድ አድሚኒስትሬሽን ያለን ወይም ደግሞ የእርሻ መሬታችን የተበጣጠሰ ስለሆነ የተለያየ አይነት ከፍተኛ አቅም ያላቸው ማሽኖችን እዛ ቦታ ላይ ለማስገባት ያስቸግረናል። ሰራውንድ ባይ በአደጋ የተከበበ ነው። የአጨዳ ስራ ብዙ ጊዜ አደጋ ይገጥመዋል። መፍትሄው ፕሮዳክቲቭ የሆነ በቀላሉ ዲስትሪቢዩት ሊሆን የሚችል አፎርዴብል ዩዘር ፍሬንድሊ የሆነ ማሽን ማቅረብ ነው። ማሽኑ ፕሮቶታይፑ በዚህ ሌቭል ላይ ነው ያለው፣ አላለቀም ፕሮቶታይፑ። ይሄን ይመስላል። እንግዲህ ዩኒክነስ ይሄ ይዤ የመጣሁት ማሽን ከሌሎች በምን ይለያል ካልን አንደኛው ኢዚሊ ፖርቴብል ነው። ፍሮም ፕሌስ ቱ ፕሌስ በቀላሉ ሰዎች ማንቀሳቀስ የሚችሉት ዘሩን የሚወስድበት አህያ ካለው ማሽኑንም ይዞ መሄድ ይችላል አዘ ሴም ታይም። ሌላኛው ዩዘር ፍሬንድሊ ፓምፕ ማስነሳት የሚችል ገበሬ ሁሉ ይሄን ማሽን ኦፐሬት ማድረግ ይችላል። ኮምፓቲብል ፎር ኦል ቶፖሎጂ በተለያዩ የመሬት ቶፖሎጂ ላይ አፕላይ ማድረግ እንችላለን። አጀስቴብል ክሮፕ ኮሌክቲንግ ሜካኒዝም ብዙ ጊዜ የማጨጃ ማሽኖች ወደ አንድ በኩል የማስተኛት ስራ ይሰራሉ። ነገር ግን መሬቱ አቀማመጡ አቀበት ከሆነ አቀበት ግፋ ሊባል ይችላል። ስለዚህ በሄደበት ተመልሶ መምጣት ካለበት ወደ አንድ አቅጣጫ የመሰብሰቡን ስራ እንዲሰራ ዩኒክነስ አንድ እንትን ብያለሁ። መልቲ ክሮፕ ሃርቨስት ማድረግ ይችላል። እንግዲህ ኦፖርቹኒቲ እና ትሪቱ ምንድነው እዛ አካባቢ ላይ ስንል አንደኛ ፋይናንስ ነው። እነዚህን ስራዎች ወደ በደንብ እንዳንሄድበት ያደረገኝ ነገር ፋይናንስ ነው። ሁለተኛው ላክ ኦፍ ፒስ ኤንድ ሴኩሪቲ በእኛ አካባቢ ብዙ ጊዜ ወጥቶ ለመግባትም ቱ ቢ ኦነስት ከሰኔ በኋላ ከደብረ ታቦር ከተማ ስወጣ ለመጀመሪያ ጊዜ ነውና ፒስ ኤንድ ሴኩሪቲ ዱዓ ያስፈልገናል። ዱዓ ብየዋለሁ መፍትሄውን። ካፓሲቲ ኦፍ ፋርመርስ ቱ ፔ አት ዋንስ ለመክፈል ሊቸገሩ ይችላሉ። ነገር ግን የሎን አማራጮችን ማዘጋጀት ፕሬዘንስ ኦፍ ኦብስታክልስ ኦን ፋርም ላንድ ሁሉም ፍላት ላይሆን ይችላል መሬቶች እና ኦብስታክል ጃምፒንግ ሜካኒዝሞችን ጎማው ላይ በመግጠም እሱን ለማስተካከል ያ ማለት ፕሮዳክት ሞዲፊኬሽን እሰራበታለሁ። ኦፖርቹኒቲው ማሽን አለመኖሩ ለእኔ ኦፖርቹኒቲ ነው። በዚህ ልክ ሁሉም ነገር አለ በማይባልበት ሁኔታ ላይ ኦፖርቹኒቲው አድርጌ ወስደዋለሁ። ኢንክሪዝ ኦን ማሽን ዲማንድ አለ፣ ፍላጎት አለ፣ ፕሩፍድ ነው። ቅድም ላይ ከጠቀስኩት ሄቪ ዲዩቲ ማሽን ማነው ወተር ፓምፕ ኢሪጌሽን ማነው ሜንቴናንስ ላይ ራሴ ቡድን እየመራሁ ሰርቼ ስለነበረ ፍላጎታቸው በጣም የሌለ ነው፣ ያውቁታል። ፕላስ ኮምባይን ሃርቨስተሮችን እንኳን ለመጫን ብቻ በሎቤድ 200 ሺህ ብርና እንደዛ እየወሰዱ የሚያሳርሱ ማነው የሚያሳጭዱ ሰዎች ስላሉ ፍላጎቱ አለ። ገቨርናንስም የተወሰነ ትኩረት አለው በዚህ ረገድ። አዋርዶችም እንደ ኦፖርቹኒቲ አያቸዋለሁ። እንግዲህ እንደ ኢንቨስትመንት ፊክስድ ቫሪያብል ኦቨርሄድ እና ቶታል ሪቪኒው 8,527,000 አካባቢ ይሆንና አንዷ ማሽን 7,262 ብር ፈጅታ 100,000 ብር ብትሸጥ ነው። እዚህ ላይ አብዴት አለኝ። ይሄ ምንድነው? እኔ ሳጠና የነበረው እዚህ ፕሮቶታይፕም ላይ ታዩታላችሁ። የኮምፓክተር ማሽን ኢንጂን ነበር አንስቼ የነበረው። የቫይብሬተር ማሽን በ50% ቀንሶልኝ አግኝቼዋለሁ። ያ ማለት የማሽን ኮስት 50% ነበር የነበረው እዚህ ላይ ወይንም ደግሞ የምጠቀመው ኢንጂን። ስለዚህ 25% ሲቀንስ ወደ 50,000 ብር ይቀንስና አዘ ሴም ታይም ትርፌ 25% ነው የዚህም ፕሮዳክት። ስለዚህ 25% ሪዱስ ያደርጋል። እንትን አለኝ፣ ፕሮቶታይፕ አለኝ፣ አሳየል ያላለቀ ፕሮቶታይፕ ነው። ኦልሞስት ግን ሜካኒዝሙን ጨርሼበታለሁኝ። ጥቂት ነገሮች ሲቀሩ ኢንጂኗ የኮምፓክተር ኢንጂን ነች። 2.6 ኪሎዋት አቅም ያላት ናት። ይቺ ኢንጂን እዚህ ላይ የሚታየው የማጨር ስራ ብቻ ወይንም ደግሞ ጸጉር የምናነሳበትን ማሽን ፕሪንሲፕል ብቻ ነው የሚያሳያለው። ከዚህ በኋላ ምንድነው የሚቀረኝ? እኔ የሚሰበስቡትን ፓርቶች ወይንም ደግሞ ኮሌክቲንግ ሜካኒዝሞቹ ይቀሩኛል። እነሱ ነገሮች ካለቀ በኋላ ስራው ወደዚህ ይሆናል። ኢቭን ጎማውን እያያችሁት ከሆነ የካስተር ጎማ ነው ወይንም ደግሞ የፎርክ ጎማ ስለሆነ ስቴብል አላደረገውም። እነሱን ነገሮች የመጨረስ ስራ ይቀረኛል። እሺ ዩሱፍ እንኳን ደህና መጣ። እንግዲህ እኛ ሾርት ሊስት ስንመርጥ ከመረጥናቸው እና ከሚያስደስቱን እንትኖች ልክ እንደዚህ የፕሮቶታይፕ ሰርተው የመጡ ሲሆኑ እጅግ በጣም ደስ ይላል። ከዛም በላይ ሰክሰስ ሬቱንም በዛው ልክ ያሳድጋል። እኛ ዩሱፍን መጀመሪያ እናውቀውም። መጀመሪያ ላይ የጠቀስከው የ300 ቃላት
ተጠቅመህ ፕሬዘንት ያደረግከው ላይ ማሽነሪዎች እንደምትሰራ ኮምባይነር እንደምትሰራ እንጂ ይሄ ሁሉ ባክግራውንድ እንዳለ አላየንም አላወቅንም። ላኪሊ ይሄንን አሁን ስናየው በተለይ ፕሮፖዛልን ልከህ ስናየው ወደ 12 አይነት ፕሮጀክቶች እንደሰራ ሌላ ተጨማሪ ደግሞ 3 ፕሮጀክቶች ፓይፕላይን እንዳሉ ስናይ ምርጫችን ትክክል እንደሆነ ፕሩፍ አድርገልናል። ኮንግራትስ እስከዛሬው ለመጣህበት መንገድ ለለፋበት እና እንደዚህ አይነት ልፋቶች ፋይናሊ ደግሞ ፔኦፍ ያደርጋሉና ዩር ያንግ በጣም ያንግ ነህ፣ ግን አቺቭ ያረካቸው ነገራቶች ቀላል አይደሉም። ስፔሻሊ ደግሞ ተምሮ በዚህ ፕራክቲካሊ ሃንድሶን ኤክስፒሪየንስ ያለው ሰው ሲሆንና ማሽነሪዎች እንደዚህ ራሱ እየሰራ ማምረት የሚችል ሲሆን ደግሞ ሞር ከእውቀት ጋር ስለሚሆን የተሻለ ፐርፎርማንስ ቴክኖሎጂ አፕዴቶች ይኖራሉ፣ የተሻለ ግብአትም ይኖራል ብዬ አስባለሁ። ለኮሚኒቲው ያቀረብከው ማሽን ላይ የተወሰኑ ጥያቄዎች አሉን። ቀድመህ አላክልንም እንትኑም ይሄ አትሊስት ፒክቸሩን ወይም ደግሞ ትናንትና እንደ ወንድማችን እንደላከልን ዝም ብሎ እንደዚህ አይነት ፕሮፖዛል የሚደረገው ምንድነው የተሰሩ ስራዎችን እንደ ፒክቸር ማያያዝ፣ የዚህ አይነት ፕሮቶታይፖች ሲኖሩ ደግሞ ኦፍኮርስ የፓተንት ጥያቄ ቢኖርም የተወሰኑ ድራፍት ነገራቶችን ቪዥዋላይዝ አድርጉ ተብሎ ይላካል። ቢኮዝ አፍተር ኦል ውድድር ነው። አንተ የተወዳደርከው ከ7000 ሰው በላይ ተወዳዳሪ ጋር ስለሆነ ማለት ነው። ኤኒዌይ ዛሬ አምጥተዋል። በጣም ደስ የሚል ነው። አሁን ያየ ነው እንዳልከው የቶንዶስ የማሽን አይነት ፕሪንሲፕል ነው ያለው። እዛ ላይ አንዳንድ ክሊር እንድታደርግልኝ የምፈልጋቸው ነገራቶች አሉ። ቴክኒካሊ ይሄ ስፒዱን በምንድን ነው ዲተርማይን የምታደርገው? አንደኛው የሚቆርጥበት ስፒድ ካልሆነ የመጨፍጨፍ ነገር ነው የሚሆነው። አሁን ለምሳሌ ስንዴ ላይ ብናስገባው የስንዴ ግንዱን በምን ያህል ስፒድ ቢሄድ እና በምን ያህል ሻርፕነስ ዲዛይን ብናደርገው ነው የሚለው እንግዲህ እንደ አንድ ሜካኒካል ኢንጂነር ፕላን ይደረጋል ብዬ አስባለሁ። እሱን ስፒዱን እና ሻርፕነሱን። ሁለተኛ ብሌዶቹን ሳያቸው ከላይና ከታች ልክ እንደ ፀጉር መቁረጫ ላሜራ በትራያንግል የተቆረጠ ነው የሚመስለው። ኢንኬዝ ፌለር ቢኖር መሀል ላይ አንደኛው ካለው ጥርሱን እርግጠኛ አይደለም። ስንት ጥርስ ነው ያለው? ወደ 10 ምናምን 10 እንኳን ብንል 5ኛዋ ወር 6ኛዋ ፌል ብታደርግ በዛ መሃል አረም ይኖራል። ሲቆረጥ የመታጠፍም ነገር ይኖራል። አፍተር ኦል ፋርም ውስጥ ስለሚሄድና ሙሉ ብሌዱ ነው ወይ የሚቀየረው? ቢኮዝ ይሄ ለፋርመሩ ራሱ የሜንቴናንስ ኮስቱን እና የስፔር ፓርት ኮስቱን ከበድ ስለሚያደርገው ሙሉ ነው ወይስ ደግሞ እያንዳንዷ ትራያንግል በሪቬትም ይሁን በብሎ የምትታሰር ሆና ነው የምትመጣው? እሱ ሌላው ነው። ሶስተኛው ጥያቄ ፊውል ኮንሰፕሽኑን እንድትነግረን ነው። ፊውል ኮንሰፕሽኑን እና ደግሞ ሜዳ ላይ ሲሆን ሃይብሪድ ማድረግ ይቻላል ወይ? እንዳየናት ሞተሯ ትንሽ ናት። ነዳጅ ተሸክመው ነው ወይ ውስጥ የሚገቡት? ከሴፍቲ አንጻር፣ ከሴኪዩሪቲ አንጻር፣ ከኮንታሚኔሽን ክሮስ ኮንታሚኔሽን አንጻር ነዳጅ ተሸክመው እዛ ጋር መሄዱም ኢሹ ስለሚሆን ማለት ነው። የተለያየ ቶፖግራፊ መውጣት ይችላል መውረድ ይችላል ነው። ሃንድ ሪቭን ነው አይደለም? ሃንድ ሪቭን ነው። ሃንድ ሪቭን ሲሆን እና እንደዚህ አይነት ቶፖግራፊዎች መውጣት ሲኖርበት 2 ጎማ ነው ያለው። ዩዥዋሊ የሚደረገው ቼይን ነው የሚደረገው አይደለም? የተለያየ እንትን የሚሆነው ዳስ ወይ ታንክ እና እነዚህ ኤክስካቫተሮች ቼይን የሚሆኑት የተለያየ ቶፖግራፊ ነው። ከዛ ባለፈ ደግሞ ጭቃ ይኖራል ፋርሙ ሲገባ። ጎማው ደግሞ ዳሜጅ የመሆን ፕሮባቢሊቲ ይኖረዋል። ቢኮዝ ከፊቱ እያለፈ የሚሄደው ሻርፕ የሆነ እየተቆረጠ አይደለም እንትን ነው የሚሆነው፣ ግንድ ነው እየሆነ የሚሆነው እና እነዛ ሩቶቹ ራሱ አፌክት ያደርጋቸዋል። ጎማ የተመረጠበት ምክንያት እሱንም ብሪፍ አድርገን ስንት ድረስ 5 አይደል? ዋናው ቅድም አንተን ያስተካክላለሁ ብለሃል። ይሄ ከቆረጠ በኋላ ኮምባይነር አይተህ ከሆነ ይሰበስበዋል አይደለም? አሁን እኮ መሰብሰብ ብቻ ሳይሆን እያሰረ ደግሞ እየጠቀለለ ፓክ የሚያደርግም መጥቷል። አሁን ይሄ ከፊት ለፊቱ ያለውን ይቆርጠዋል፣ ይወድቃል ባይ ዲፎልት አይደለም? የተቆረጠው አይዘር ወደፊት ወይም ደግሞ ወደ ኋላ መውደቁ አይቀርም። ድጋሚ ይሄ ምላጭ ቢያገኘው ምንድነው የሚሆነው ነው? ቅድም ከተነሳው የፖስት ሃርቨስት ሎስ ጋር ሌላ ሎስ አይሆንም ወይ ነው? አሁን ከፊት ያለውን እየቆረጠ ሲመጣ ወደ ኋላ ሲወድቅ ከእንደገና ምላጭ ነው የሚያገኘው፣ ኦር ደግሞ ጎማው ነው የሚያገኘውና ምንድነው እዛ ጋር የታሰበው? ከፊት ለፊት እያጨደ ሲመጣ እንዴት ነው መሰብሰብ የታሰበው የሚሉትን ጠቅላላ አድርገህ ትነግረናለህ። ደን ፋይናሊ
ፖስት ሃርቨስት ሎስን እቀንሳለሁ ብለሃል። በምን ያህል ፐርሰንት ይቀንሳል የምትለውንም እንደዚሁ ትንሽ በርከት አድርግ ያለው ግን ተመሳሳይ ጥያቄ ይኖረናል ብዬ አስባለሁ። ይሄን መልስልኝና ወደ ሌላ እንሄዳለን። ስፒድ አጀስትመንት ነው የመጀመሪያው ጥያቄ የነበረው። አይታችሁ ከሆነ ብዙ ጊዜ ፊውል አጀስትመንቷ ላይ እጄን አቆያለሁኝ። ያ ምንድነው ፊውል በሰጠሁት ቁጥር ይፈጥናል፣ ፊውል በቀነስኩለት ቁጥር ደግሞ ይዘገያል። ዛት ሚን የጥርሶቹን ፍጥነት ሬጉሌት ማድረግ እችላለሁ። ያን ለማድረግ ምንድነው የማደርገው? አሁን ላይ ገና ያላለቀ ፕሮጀክት ነው እያልኩ ያለሁት እጄ ላይ ነው ከኋላ የሚይዘው ጋር ነው አብሬ የሚይዘው። ይሄ ምን አይነት ፕሪንሲፕል አለ? የሳር ማጨጃ ማሽኖች ደብድበው ነው ወደ ኪሳቸው የሚከቱት። የእነሱ ሜካኒዝም ላይ ያለ ሜካኒዝም ቀጥታ ማምጣት እችላለሁ። ምክንያቱም ቫልቡን ነው ኦን ኦፍ የማደርገው። ፊውል በሰጠሁት ቁጥር በጣም ይፈጥናል፣ ፊውል በቀነስኩለት ቁጥር ይቀንሳል። ሌላኛው ኢፍ ዳሜጅ ነው። አላለቀም። እኔም አሁን ይሄንን ለማሳያ ያክል አመጣሁት እንጂ ጥርስ እያንዳንዱ አላት የምትሰራ ኢቭን አላይመንት ችግር አለብኝ። እያንዳንዱ ትሪያንግል ከጫፍና ከጫፍ ይገጥምና መሀል ላይ ያለው ክፍተት ፈጠረ ማለት አይቆርጥም። ዝም ብሎ ልምጥ አድርጎ ወደ ውስጥ የመሰክሰክ ባህሪ ስላለው እያንዳንዷ እርስ በርሳቸው ብቻ አጀስት ከተደረጉ በኋላ በአንድ ሜካኒዝም መጨረሻ ላይ ነው የምታሰሩት እንጂ አላለቀም። ይሄ እንደ አዲስ ነው የሚሰራው። የፕሌት ቲክነሱ ራሱ ልዩነት አለው። ይሄኛው ላይ ያለው ኢቭን ጥርስ አልወጣለትም፣ ጥርስ ይወጣለታል። የመጋዝ ጥርስ አይነት ነገር ሻርፕ ሆኖ ሪቨርስ ይሆናል፣ ኮሌክት ያደርጋል። አንደኛ። ሁለተኛ ነገር ሌላኛው ፊውል ሰፓሬትሊ ነው ይወስዳሉ ብዬ እስካሁን ቲንክ እያደረኩ ያለሁት። ለምን ያው ውሃ ፓምፕም የሚጠቀሙ ሰዎች ላይክ እንደዛ ፊውል በጎን ይወስዳል፣ ጀነሬተሩን ማነው ፓምፑን በጎን ይወስዳል አይነት አጀስትመንት ነው። ኢንሻአላህ ሌሎች አማራጭ ፊውሉ ለብቻው ነው የሚወስደው። ነገር ግን እዚህ የራሷ እንትን አላት፣ ፖኬት አላት፣ የፊውል ታንክ አላት ፊውል ታንክ አላት። ፊውል ታንክ ውስጥ ይሞላል። ፐር አወር 1 ሊትር ነው የምትጠቀመው። 0.8 ሊትር አካባቢ ነው ይቺ የማሽኗ ፐርፎርማንስ ነው። ስለዚህ አይደል ሆኖ የተሞከረው ነው። በኮምፓክተር ስራዋ ትታወቃለች። ምን ያክል ኦልሬዲ ረን ታደርጋለች። በኮምፓክተር 8 ሊትር ነው የምትጠቀመው። ዛት ሚን በዚህኛውም ረን ስለምታደርገው። ሃይብሪድ የሚለው ላይ ትንሽ ግልጽ አልሆነልኝም። በምን አይነት መንገድ ምንና ምንን ሃይብሪድ የሚለው ነው። እሱን ታብራራ ማነው ድጋሜ ተጠይቀኝ ይሆናል። የጎማ አጀስትመንት ሴንተር ላይ የሆነበት ምክንያት ከፍታና ዝቅታን አጀስት ለማድረግ ከፊቱ ዝቅ አድርጎ ለመቁረጥ ከፊት ለፊቱ ሌሎች ኦብስታክሎች ሲገጥሙት ከፍ ለማድረግ ይረዳ ዘንድ ሴንተር ላይ ሆኗል። ነገር ግን ቼይን ቢሆን ምንም ፕሪፈሬብል ነው። ኖት ኦንሊ ዛት ከቼይንም በዘለለ ደግሞ ኦብስታክል ጃምፐር ቢሆን ደግሞ የፈለገውን ነገር ፊት ለፊቱ ሲወጣበት ዘሎ ስለሚሄድ በዛ አይነት መንገድ ነው እንደ አንድ ሞዲፊኬሽን የጠቀስኩት። ሌላው እነዚህ እዚህ ጋር ያላለቀ ያልኩት ቼይን ሜካኒዝም አለው። ይሄ ቼይን ሜካኒዝም ከዚህ ጫፍ ይነሳና እዚህ ጫፍ ድረስ ይዘረጋል። ኮሌክት ነው ማነው እዚህ ጋር የተቆረጠችን አንዲትን ዘለላ ስቦ ይወስዳታል ወደዛ። በየሰዓቱ የምትቆረጠን ስቦ ይወስዳል። ስቦ ወስዶ ግን በዚህኛው በኩል ያስተኛ ተመልሶ ሲመጣ ወደዚህኛው ወደ አልታጨደው ሊጥል ይችላል፣ ወይንም ደግሞ በታጨደው ላይ በዛው ሳይድ ነው መጣል ያለበት። እንደዛ እንዲሁም ምን አለ በአንድ አቅጣጫ ከሄደ በኋላ ሪቨርስ ሲሆንና ሞተሩ ወይንም ይችን ኮሌክት የምታደርገው ወደዚህ ሲሰበስብ የነበረውን ሪቨርስ ያደርገውና ወደዚህ ይሰበስባል። ዛት ሚን በዚህ ሲሄድ ወደዚህ የሰበሰበውን ሲመለስ በሪቨርሱ ሞተር ወደዚህኛው ይሰበስባል፣ ወደ አንድ ዳይሬክሽን ይሆንልኛል ማለት ነው። ስለዚህ እዚህ ላይ ያላለቀው ፓርቱ እዚህ ጋር አለ። ሌላኛ ሆልድ የሚያደርግ ሜካኒዝም ይቀረኛል። አሁን አጨዳ ሰው በማጭድ እንኳን ሲያጭድ ማጭድ መያዙን ነው እንጂ የሚያየው ማጭድ አይደለም የሚያጭደው። በነገራችን ላይ ግራጁ ነው ዋናውን ስራ የሚይዘው። ፊክስ አድርጎ ሲይዝለን ነው ማጭዱ ስራ የሚሰራው። ላይክ እንደዛ እዚህም ጋር ሆልድ አድርጎ የሚይዝለት አንድ ሜካኒዝም ይቀረኛል። እነዚህ ነገሮች ኢንሻአላህ ቀጣይ ዙር መጥተው ተጠናቀው ታያቸዋላችሁ ኢንሻአላህ። እኔም ደስ ብሎኛል የቀረበው ነገር። በራሱ ብዙ ነገሮች በዴቨሎፕመንት ላይ ያሉ ቢሆኑም ማለት ነው አሁን ባለበት ስቴጅ የሚነሱ ጥያቄዎች በርካታ ናቸው። ሀሳቡ ሲጀምር ከአቀራረብ አንጻር መልካም የሆነ አቀራረብ ነው የቀረበው፣ ደስ ይላል። እንደንትን ግን ስናየው አሁን ከሴፍቲ አንጻር እኔ ሳየው ቁጭ ብዬ ፊውሉ የሴፍቲ ጥያቄው በአግባቡ መመለስ አለበት። ፊውል ይዞ ማሳ ውስጥ ነው የሚገባው። ሴፍቲ ከፉድ ሴፍቲም ከኢንቫይሮንመንታል ሴፍቲም በአጠቃላይ ሰው ላይ አካባቢ ላይ ሊያሳድር ከሚችለው አንጻር ፊውል ነው። ፊውል የራሱ ከእሳት ጋር ተያይዞ የራሱ ሪስኮች አሉት፣ አደጋዎች አሉት። ከምግብ ጋር ኮንታሚኔሽን ብሎ ቅድም ክሮስ ኮንታሚኔሽን ያነሳው ይሄ ሲሪየስ ኢሹ ነው። ሌሎች ከኤነርጂ የምትጠቀምበት ሶርስ ጋር ፊውል መሆኑ
እንደ አማራጭ የምታስበውን ነገር በደንብ እንድታይ ያስገድዳል። ሁለተኛ ዳሜጅ እና ሎስን በተመለከተ በአጠቃላይ እርግጠኛ ልትሆን ይገባል። ዳሜጅን አንዳንድ ጊዜ አንዳንድ እንዲህ አይነት የአጨዳ ማሽኖች ከራይፕኒንግ ሌቭል ጋር ከክሮፕ ሳይዝ ጋር ቅድም ያዝኳቸው አሉ ክሮፕ ታይፕ ከነዚህ ጋር ኮምፓቲቢሊቲያቸው መረጋገጥ አለበት። ስለ እህል ሰብል በደንብ ባላውቅም ግን ገብስ፣ ስንዴ መሰል ሌሎች ነገሮች እና ደግሞ የአጨዳ ጊዜ መድረስ አለመድረስ መድረቅ አለመድረቅ ጋር ተያይዞ ያለ ኮምፓቲቢሊቲው አጀስተብል ከመሆን ጋር ይመለሳል ወይስ አይመለስም የሚለው በጣም መሰረታዊ ጥያቄ ነው። አሁን ባለንበት ራውንድ እነዚህ ነገሮች እንዳሉ ሆነው ምናየው ነገር ግን በሂደት በእድገት ላይ ያለ አንተም እንደዛ አድርገህ እያስረዳኸው ስለሆነ እሱን ትኩረት ይቸረው በደንብ አድርገህ ጊዜህን ተጠቅመህ ቀንና ሌሊት እነዚህን ነገሮች ቅድም ያነሳውን ከቶፖግራፊ ቴሬን ውጣ ውረዶችን ቶታሊ አንዳንዴ ሌበር ኮስት ለመቀነስ መካናይዝ ለማድረግ ምናምን የምንለው ነገር አይተህ ከሆነ ቅድም አሁን ኦፕሬት ሲያደርግ ይንቀጠቀጣል። ስቴብል ለማድረግ ሆልድ ሲደረግ ይሄ ኦቨርኦል የዲዛይን ጥያቄ ነው። በአጠቃላይ የምትጠቀማቸው ማቴሪያሎች ክብደታቸው እያንዳንዳቸው ኦቨርኦል ዲዛይኑን ከመመለስ ጋር የሚመለሱ ናቸው። ዩኒት ኦፕሬሽን ላይ እንደምናውቀው መካኒካል ዩኒት ኦፕሬሽን አም ሹር ኮርስ ወስዳለ መካኒካል ዩኒት ኦፕሬሽን አይደል? እሱ ኮርስ ላይ ዲዛይን እያንዳንዷ ነገር ሳይዝ እና ዌይቷ ማተር ያደርጋል ስቴቢሊቲን ለመጠበቅ። አሁን ይሄ ስቴቢሊቲው በተለቀው ሊወድቅ ይችላል። የራሱ ቫይብሬሽን ሊጥለው ይችላል። ማሽኑ እያነሳ እያስቀመጠ ሲንቀጠቀጥበት በእጁ እየያዘ እንደገና የሚገፋው እሱ ሆኖ ማጨድ በቃ ከዚህ ሁሉ ብሎ አንድ ማጭድ ይዞ መጥቶ ሁለት ሰው ሆኖ በቃ እንትን ብሎ አይሻለኝም እንዴ ብሎ በቀላሉ በሂደት ላይ እነዚህ ጥያቄዎች በዚህ ስራ ሂደትም ዲቨሎፕ በማድረግ ሂደት ውስጥ ጥያቄዎቹ ይመለሳሉ በሚል ተስፋም የሚታይም ስለሆነ አንተም እየገለጽከው ስለሆነ ከዛ አንፃር እንረዳዋለን እንጂ በጣም በርካታ የሚነሱ ጥያቄዎች አሉ። ብዙ ስራ ይጠይቃል። ሐሳቡ እንደ ሐሳብ ግን በተለይ ኢነርጂ ኦልተርኔቲቭ ቅድም ሃይብሪድ ያለ ኤሌክትሪክ ኢነርጂ ሶርስ ነው፣ ሶላር ኢነርጂ ሶርስ ነው፣ አይ ዶንት ኖ ፊውል ነው፣ ሌሎችም የምታነሳቸው ነገሮች ይኖራሉ። ከዚህ አንፃር የበለጠ ደግሞ እስቲ ምናልባት ይዘዲን ከራሱ ፕሮቶታይፖችን ጋር እሺ፣ በጣም ደስ የሚል ፕሬዘንቴሽን ነበረ። በተለይ ደግሞ ከዚህ በፊት የሰራቸው ትራክ ሪከርዶች ቀላል ነገር አይደሉም። በተለይ ኢንዱስትሪው ደግሞ በጣም አፕሪሺየት የሚደረግ ኢንዱስትሪ ነው፣ ሰፖርት መደረግ ያለበት። ቆንጆ ፕሬዘንቴሽን ነው ያቀረብከው። ይሄ ከስቴቢሊቲ ጋር በተያያዘ ባላንስ እንዲጠብቅ እንዲሁም ደግሞ እንዳይንቀጠቀጥ ከማድረግ ጋር በተያያዘ ያው ኤሌክትሪክ ሞተር ብትጠቀም በጣም የተሻለ ነው ብዬ አስባለሁ። ምናልባት ካገኘ ሰጀስት ማደርገው ሞተር አለ 48 ቮልቴጅ ብረሽለስ ዲሲ ሞተር ብትጠቀም፣ ከዛ በኋላ ደግሞ ሊቲየም አየን ባትሪ 48 ቮልቴጅ ብትጠቀም ለረጅም ጊዜ ማስጠቀም ይችላል እና አንደኛ ክብደቱንም ሊቀንስልህ ይችላል የሚገፋ ነገር ስለሆነ። እዚህ ጋር ጄኔሬተር አለ፣ ሌሎችም ዲቫይሶች አሉና እነሱን ከመቀነስ አንጻር በጣም ላይት ዌይት የሆነ ፕሮዳክት እንድትሰራ ያስችልሃል። ከኤር ፖሉሽን ጋር በተያያዘ ደግሞ የአየር ብክለትን መቀነስ ትችላለህ። ምክንያቱም ባትሪውን በኤሌክትሪክ ቻርጅ ሊሆን ይችላል ወር ደግሞ በሶላር ቻርጅ እንዲደረግ ታደርገውና ወደዛ እየሄድን ስለሆነ ወደ ሪኒዌብል ኤነርጂ ቴክኖሎጂ እየሄድን ስለሆነ ሪኒዌብል የሆነ ነገር ብትጠቀም ፊውል ኮስትም ጭምር አይኖርም እና ማርኬት ላይ የተሻለ ያደርገዋል ብዬ አስባለሁ። በፕሮቶታይፕ ደረጃም ማየታችን እኔ በጣም አፕሪሺየት ምናምን አድርጌያለሁ። ሌላ ተጨማሪ ነገር የለኝም፣ ግን የቀጣይ ፕሬዘንቴሽን ላይ አላህ ፈቅዶ ጆይን የምታረግ ከሆነ
ፋይናሊስት ውስጥ ገብታችሁ የምታረግ ከሆነ የቀጣዩ ላይ አሁን ከጥርስ ጋር በተያያዘ የተነሱ ነገሮች ትንንሽ ነገሮች ቢሆኑም በጣም ክሪቲካል ናቸው ብዬ አስባለሁ። ምክንያቱም አንድ ገበሬ ይህንን ዲቫይስ ከገዛ በኋላ አንዱ ጥርስ ስለተበላሸ ሙሉውን ጥርስ መቀየር የለበትም። የሚነቃቀሉ መሆን አለባቸው በስክሪው ታስረው ማለት ነው። ቅድም እንዳልከው አንድ ላይ የምታስራቸው ከዛ ሜንቴን ለማድረግ ቀላል የሆነ ዲቫይስ ሲሆን ማርኬት ላይ አንዴ ከተገዛ በኋላ ሪከመንድ የሚደረግ ጭምር ማሽን ነው የሚሆነው። አመሰግናለሁ። ዩሱፍ እንኳን ደህና መጣ። የሰራኸውን ስራ ያየነውን ወድጄዋለሁ። ከዚህ በፊት የነበረህን ፕሮፋይል አብዱልሐኪም እንዳለው እኔም አላውቅህም ነበር ወይም እንደዚህ አይነት ስራዎችን ሰርተ እንደምታውቅ አላውቅም እና እሱ ወዴት ይወስደኛል መሰለህ? ለዚህ ፕሬዘንቴሽን ላይ እንደ ጉድለት ባይሆንም ኮሚኒኬሽን ስትራቴጂክ ምንድን ነው ወደሚል ጥያቄ ይወስደኛል። እኔ ሳላቀረቼ ከሆነ ፎርጊቭ ማይ ኢግኖረንስ፣ ግን እንደዚህ አይነት ትልልቅ ክሬቲቪቲ ያላቸው ኢኖቬቲቭ የሆኑ ስራዎችን ይዘህ ቱ ዘ ፐብሊክ ሁላችንም በምናውቀው ልክ አለመታወቅ የኮሚኒኬሽን ስትራቴጂህን እንድታስብበት እንደ ምልክት ውሰደው። አሁን ይህንን ስራ የምትሰራው ኢንሻላህ ተሳክቶ ወደ ገበያ የሚገባ አይነት ከሆነ አካባቢ ላይ ያሉትን ገበሬዎች ብቻ ፎከስ ማድረግ አይጠበቅብህም። ኔሽን ዋይድ እንዴት አድርጌ ይህንን ፕሮዳክት አድሬስ ማድረግ እችላለሁ የሚለውን በደንብ አስብበት። ከዚህ በፊት የነበሩት ስራዎችህን እንደዛው ፒስ ኤንድ ሴኩሪቲ ያልከውን ቻሌንጅ በደንብ እረዳለሁኝ። ግን ስቲል አሁን ይሄ ሲራራ ዋርድ ላይ አይተህ የመጣኸው ኦንላይን በኢንተርኔት ነው አይደል? ሶ ሺፍት ቴክ አድቫንቴጅ ኦፍ ዳት። አይ አፕሪሺየት የሰራሃቸውን ነገሮች። ፕሬዘንቴሽን በጣም ኒት ነበር። ሰዓት አጠቃቀሙ ቆንጆ ነው። በጣም ወድጄዋለሁ። ከዚህ በፊት ያሉ ስራዎችንም እሱን ለኪሪስቲ ነው እና ይሄንንም ደግሞ ፓተንት ራይት ያለህ አለ ወይ? የዚህንስ የሄድክበት ነገር አለ ወይ የሚለው ብዙ እየሄድኩ አይደለም ያለሁት። ያው ደካማ ጎኔ ነው ማስተካከል ከሚገባ ብዙ ሰው የሚለይ ነው። አልሐምዱሊላህ ደብረ ታቦር ላይ ብዙ ታሪኮች አሉት። ግን ሙስሊም ሆኜ አንገቴን ቀጥ አድርጌ በመሄዴ ደስተኛ ነኝ። ያን ብቻ ሳይሆን ጨረታ ታጥፎ ጭምር የተሰጠኝ ፕሮጀክቶች አሉኝ። ያ ማለት ትረስትፉል ናቸው። ከዛ አኳያ ኢንሻአላህ ወደ ቀጣይ ስቴጆች እንደነዚህ አይነት መድረኮችም የሚጠቅሙት እንደዚህ ሰው ለማግኘት እንደዚህ ስለሆነ አልሐምዱሊላህ ይህንን አጋጣሚ እጠቀመዋለሁኝ። የፓተንት ጉዳይ የኮሚኒኬሽን ጉዳይ ያልሽኝ ቀጥታ ነው የምወስደው። ያው ቲዝ ያልኩትን ነገር ወይም ደግሞ እነዚህ ጥርሶች እርስ በርሳቸው የኢዘድን ጥያቄ አብሮ ቅድም የመለስኩት ስለሆነ እያንዳንዳቸው ኔትሊ አንዱ አፓርት። ምክንያቱም በነገራችን ላይ እኔ እንደ መካኒካል መምህር መካኒዝም ኦፍ ማሽነሪን ማስተማር ከቤንች ቫይስ ከምናምን አልነበረም። ከአባቶቻችን ማረሻ ብንነሳ ኑሮ ብዙ ነገር መቀየር እንችል ነበረ። ጥቅርት የምትባል እንግዲህ አላውቅም ስንቶቻችሁ እንደምታውቁ፣ ጥቅርት የምትባለው ፓርት ብቻ መቀየር ትችላለች ትራዲሽናል ማረሻው ላይ። እንደዛ ካልሆነ ማሽኔም ትርጉም አልባ ነው እና ያንን ይዤ ነው መንቀሳቀስ። እያንዳንዱ ፓርት አንድ ቡለን ስትሰበር ራሷ ብቻ እንድትቀየር እንጂ ሁሉንም ይዞ እንዲወርቅ ስለማልፈልግ ኢንሻአላህ አስተካክላለሁ። እሱን ያለበት እንትን የሩጫ ስራ ስለነበረ ነው። ኤሌክትሪካል ያልከኝ ነገሮች በሙሉ ስልክህን እፈልገዋለሁ። በዚሁ አጋጣሚ ከሴፍቲ አኳያ የነዳጅ አጠቃቀም የተባለው ላይ ኢንሻአላህ በተቻለ መጠን ከእህሉ ጋር የሚገናኝበት መንገድ የለውም። ፕላስ ያው እንግዲህ ወተር ፓምፕ የሚጠቀሙ ሰዎች የሚሄዱትን አፕሮች ነው ኦልሞስት እዛው ጋር አዶፕት እንዲያደርጉት የማደርገው። ኢንሻአላህ የተሰጡኝ አስተያየቶች ይቀበላል። ምናልባት ያልተመለሰ ጥያቄ አለኝ የሚል ካለ እሺ፣ እናመሰግናለን። በቀጣይ ኢንሻአላህ የምንገናኝ ከሆነ የተሰጡን ኮሜንቶች ፊክስ አድርገን እንደምትመጣ ተስፋ አደርጋለሁ። ቀናቢ መኖሪያ ኮሎኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ በሲራራ አዋርድ የስራ ፈጠራ ውድድር ላይ የተገናኘ ነው። ከሀያዎቹ እጩዎች ውስጥ አንዱ ነህ። ከውድድር በኋላ የተገናኘ ነውና እስቲ ስምህንና ምን ይዘህ እንደመጣ አስተዋውቀን። መርሐባ፣ ስሜ ዩሱፍ አሊ ይባላል። ይዤ የመጣሁት የእህል ማጨጃ ማሽን ነው። እንግዲህ ያው እንደሚታወቀው ግብርና በሀገራችን ብዙን
ማህበረሰብ ኤክሰርሳይዝ የሚያደርገው ነው። ሆኖም ግን በቴክኖሎጂ ከመደገፍ አኳያ ዝቅተኛ ከቨሬጅ አለው ሆኖ እናገኘዋለን እና ያው ስንለምንበትም ፕሮፖዝ ስናደርግ ምንም ስንል የገበሬውን ችግር እንትን ብለን ነው። ግን ችግሩን ለመፍታት ደግሞ የሄድነው ርቀት በጣም ኢሜንት ነው እና ባላ ፈቃድ መሬት ላይ ቢደርስ ማጨጃ ማሽን ነው ይዤ የመጣሁት። ማጨዳ ማሽን ነው ይዘህ የቀረብከው ማለት ነው። ይሄ ማጨጃ ማሽን ከዚህ በፊት ከምንጠቀመው ወይ ደግሞ አሁን አርሶ አደሩ ከሚጠቀመው ምንድን ነው ለየት የሚያደርገው? አሁን ላይ ገበሬው እየተጠቀመ ነው ወይ ለማለት ያስቸግራል። አሁን እንደው ከ5 ከ6 ዓመት በኋላ የተወሰኑ ነገሮች የሜካናይዜሽን ስራዎች መሰራት ጀምረዋል። እነሱም ቢሆኑ ሄቪ ናቸው። ትልልቅ ማሽነሪዎች ላይክ ኮምባይን ሃርቨስተር አይነት ነገሮች ናቸው። እነዛ ደግሞ በተበጣጠሰ መሬት ባለቤቶች ጋር ሄደው መስራት አይችሉም። ሁለተኛ ከቦታ ቦታ ለማንቀሳቀስ በጣም ሌላ ማንቀሳቀሻ ሎቤድ ማሽን ምናምን የሚፈልጉ መኪና የሚፈልጉ ናቸው። ኦፕሬተሩ ራሱ በጣም ስኪልፉል የሆነ ኦፕሬተር ይፈልጋሉ። ገበሬው ምን ይፈልጋል? ያን ማሽን እንኳን ቢያገኘው ኦፕሬት ማድረግ የማይችልበት መሬቱ አቀማመጡ፣ ኢቨን ማሽኑ ወደ ማሳ ለመውሰድ የመንገድ ኢንፍራስትራክቸር የሌለበት እስከሆነ ድረስ አሉ ማለት አንችልም። አሉ የተወሰኑ ጅምሮች አሉ፣ ሎካል ፕሮዲውሰሮች የሚያመርቷቸው አሉ። ግን ተደራሽነቱ ደግሞ በዛ ልክ አይደለም እና ቢቻል በተቻለ መጠን ገበሬው በራሱ ኦፐሬት ሊያደርገው የሚችለው የፈለገው ቦታ ላይ አፕላይ ሊያደርገው የሚችለው አይነት ማሽን ቢሆን በሚል ነው የመጣሁት። ስለዚህ በቀላሉ ለማንቀሳቀስ ለአጠቃቀም ምቹ የሆነ ኮምፕሊኬትድ ያልሆነ የማጨጃ ማሽን ነው ማለት ነው እናንተ ይዛችሁ የቀረባችሁት። እንግዲህ በግብርናው ዘርፍ ላይ የሀሳባችሁን ይዛችሁ መቅረባችሁ ብዙ እንድምታ አለው። በሀገራችን እንግዲህ ሀገራችን በምግብ ዋስትና ራሷን ለመቻል በምታደርገው ጥረት ውስጥ ትልቅ አስተዋጽኦ እንደሚኖር ተስፋ እናደርጋለን። ሲራራ አዋርድ የመጀመሪያው የ20ዎቹ የማጣሪያ ዙር ላይ ተገኝተሃል። ከብዙ ሺህ ተወዳዳሪዎች ውስጥ ተመርጠህ ምንድን ነው የተሰማ? ሂጅራ ባንክ ይህን በማዘጋጀቱ ምን ተሰምቶሃል አንተ? እውነት ለማውራት ደስ ብሎኛል ማለት ብቻ አይደለም። የሞላሁበት ሰዓት የሚገርም ሰዓት ነው። ኦልሞስት የመጨረሻዎቹ ሰዓት አካባቢ ላይ ነው ሞልቼ የነበረው። ኖቲፊኬሽኖች ይደርሱኝ ነበረ ጀምሬ እንትን ብየው ስለነበረ ይደርሱኛል። ግን የሞላሁበት ሰዓት ኦልሞስት ዴድላይን ላይ በሚባል ሰዓት ላይ ነው እና መርጬ ሳገኘው ለእኔ ሰርፕራይዝ ነው የሆነኩት። ሰዎች ናቸው እንትን ላይ ምን አይተነዋል ሲሉኝ አይሆንም እርግጠኛ ራሴ ገብቼ እስከማየው ድረስ እርግጠኛ አልነበርኩም። ሆኖ ሳየው ግን በጣም ደስተኛ ነኝ አልሐምዱሊላህ። ፕላስ ሲራራ አዋርድና ሂጅራ ባንክ ሂጅራ ባንክ ከአቅሙ በላይ ማለት አይ ዶንት ኖ እንደዚህ ማለት ምናልባት እንትን ካለ እድሜው የገባበት ፕሮጀክት ነው ብዬ ነው የማስበው። ምክንያቱም እንደነዚህ አይነት ስራዎች አለመደገፋቸው እስከዛ ድረስ ያስከፈለው ዋጋ አለ። አሁን ላይ ደግሞ የተወሰነ ሰዓት ላይ የተወሰነ ጅማሮች አሉት በሌሎች ባንኮችም ቢሆን፣ ግን እንደ ጀማሪ ባንክ ይህንን ነገር በዚህ ደረጃ በዚህ ፍጥነት ይዞ መምጣት ለእኔ ሰርፕራይዝ ነው። እንግዲህ መመረጥ ላይ ሰርፕራይዝ እንደሆንከው እንዴት ነው አሁን ወደ ቀጣዩ ዙር የማለፍ ላይ ያለህ ዝግጅት ኮንፊደንስ ምን ይመስላል? አልሐምዱሊላህ ቀጣዩ ዙር ላይ እና ያለ ባላ ፈቃድ እሱ ባላጅ ያለ ነው። ግን የዳኞች አቀባበል ያላቸው እንትን የተወሰነ ነገር ኢምፕሊኬት የሚያደርግ ነገር አለ። አልሐምዱሊላህ ያላቸው ነገር እንግዲህ ሰማፕ ተደርጎ የሚመጣ ውጤት ስለሚሆን አይ ዶንት ኖ ምን እንደሚሆን የመጨረሻውን ባላውቀውም፣ እኔ ግን እዚህ መድረሴ አንድ የአሸናፊነት ቦታ ሆኖ እያለ ቀጣይ ላይ በሄድ ደስተኛ ሆኜ እያለ ባላ ፈቃድ 75% እና ከዛ በላይ እንደሚሄድ ደግሞ ምልክቶች ታይተውኛል ኢንሻአላህ። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሃላል ፔ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሃላል ፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያን መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሃላል ፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሃላል ፔ መፍትሄ ይዞ መጥቷል። በሃላል ፔ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሃላል መንገዱን ይቀላቀሉ። ሃላል ፔ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ።
ሰላም አለይኩም። ወአለይኩም ሰላም። ሶሻል ሚዲያ ስሜ ያመቱ ነው። ኖርማል ስሜ ደግሞ ረሃመቱ ነው። I was confused. ያመቱ በኦሮምኛ ነው። ያው ረሃመቱ ደግሞ የኖርማል ስሜ ነው። ለዛ ነው። ስላገኟቸው አመሰግናለሁ። አንድ ወንድሜ ቀደም እዚህ ጋር እንዳዘጋጁት የአኒማል ላይ እሳቸው ደግሞ ማነው አግሪካልቸር ላይ ተመሳሳይ የሆነ አዘጋጅቷል። እሳቸው ሃርቨስቲንግ ላይ ነው የሰሩት። እኔ ደግሞ ችግር ያለው ሃርቨስቲንግ ላይ ብቻ ሳይሆን ከመጀመሪያ ከላንድ ፕሪፓሬሽን ነው ችግራችን ያለውና እሳቸው ቅድም እንዳነሱት አብዛኛው እኛ መካናይዜሽን የምንጠቀመው ወይ ደግሞ የኛ አግሪካልቸራል ስቲል ነው 5% ነው መካናይዜሽን እየተጠቀምን ያለ ነው። ኦልሬዲ ከኮምባይነር ጋር ደግሞ 7% ነው። ቶታሊ 120 አካባቢ ህዝብ አለን። ከ120 ውስጥ ደግሞ ወደ 90 ምናምን ፐርሰንቱ ስሞል ሆልደር ፋርመርስ ነው። ስለዚህ እነኚህ ስሞል ሆልደር ፋርመርሶች ሰፖርት ያስፈልጋቸዋል ከሚል ነው እነዚህ ላይ ያስቀምጫለሁ። ኢንትሮዳክሽን ላይ ስናስቀምጥ እኔ ሪፈር ያልኩት አብዛኛው የኛ 90%ቱ ገበሬ የሚጠቀመው በሬ ነው። የገበሬ ሰዎች ታውቃላችሁ፣ የገበሬ ልጆች ታውቃላችሁ፣ በሬ ነው የሚጠቀመው። በሬ ስንጠቀም ደግሞ ስፔሻሊ ከመጀመሪያ በሰንጠቂያ በቀሱ ጀረማያ ፋኖር ሞቲ ከመሰንጠቅ ጀምሮ እስከሚዛረበት ድረስ በአንድ ማረሻ ነው የሚሰራው። ደሴም የሆነ ሞፈር አለ። በሞፈሩ ደግሞ አንድ ማረሻ ነው። ያ ማለት በበቴ ድግሪም ይባላል። ደሴም ነው የሚጠቀሙት። ለሁሉም ፌዝ አንድ ነው የሚጠቀሙና ያ ደግሞ ሰዓት ይገልባቸዋል። እንደገና ደግሞ ምርታማነትን ይቀንስባቸዋል። ሰዓት ይገላል። እንደገና ጉልበት አለውና ያን ሶልቭ ለማድረግ ትራክተር የሚሰጠውን ፋንክሽን በተለያየ ፌዝ ፌዝ 1 ቲሌጅ ላይ ፌዝ 2 ደግሞ ሁለተኛ ዙር ላይ ፌዝ 3 ላይ ሞልድ ቦርዶችንና ዲስካሩና ሃሮችን በመቀያየርና ኢንተርቼንጅ በማድረግ ለእነኛ ስሞል ሆልደር ፋርመሮች ልክ እንደ ትራክተር ፋንክሽን የሚሰጥ ማሽን ማኒፋክቸር ማቅረብ ነው። ስለዚህ ይሄን ማሽን ስናቀርብ ማሽኖቹ ኦልሬዲ በአኒማል ድራይቭን ናቸው። በሬ ያለው በሬ ከሌለው ደግሞ አህያና ፈረስ ያለው ሰው መጠቀም ይችላል። ምክንያቱም ትንሽ ያው ካልቸራሊ ፈረስ መጠቀም እኛ ጋር ባይለመድም ባይሞከርም አህያ ደግሞ አብዛኛው እኛ አካባቢ ላይ አይድል ናቸው። ስለዚህ አህያና ፈረስን ተጠቅሞ ያንን ስራቸውን እንዲያከናውኑ ያንን መርዳት ነው። ምክንያቱም እዚህ ጋር አስቀምጨዋለሁ። ስለዚህ ይህን ስናደርግ ሰዓታቸውን እንጨምራለን፣ ፕሮዳክቲቪቲ ይጨምራል፣ ሌበር ኮስታቸውም ይቀንሳል። ይህን መርዳት ነው። ማሽኖቹን እዚህ ያስቀምጫቸዋለሁ። የመጀመሪያው አኒማል ድሮን ፕሎ ነው። ፕሎ ማለት ለመጀመሪያ ስቴፕ ላይ ቲሌጅ ለምንጠቀመው ለመሰንጠቂያ የምንጠቀመው ማርሻ ነው። ያ ማለት እንደየ አካባቢ ደግሞ ይለያል። ያ ፕሎ ስንል አሁን ያለመጣሁት ፕሮቶታይፑን ኦልሬዲ የሰራሁትም አለ፣ ቤት የተጠቀምኩበትም አለ፣ ቼክ ያደረኩት አለ። እንደየ አካባቢው ስለሚላይ ወይ ደግሞ እንደ ሶይል ታይፓችን ስለሚላይ ግዴታ በየኤሪያው ቴስት ማድረግ ስላለብኝ አላመጣሁትም። ይሄ የመጀመሪያው መሰንጠቂያ ማሽን ነው። ሁለተኛው ደግሞ አኒማል ድሮን ሃሮ የሚባለው ደግሞ ሁለተኛ ዙሪያ ለመቆራረጫ የሚጠቀሙት ነው። ግን በፊት ትራዲሽናሊ በአንድ ማረሻ ነው የምጠቀመው። አንዴ ወደዚህ እንሄዳለን፣ ወደዚህ እንሰነጥቃለን፣ ሁለተኛው ዙር ደግሞ እንደዚህ እንቀጥላለን። ያ ማለት በሴም ማሽን ነው የምጠቀመው ትራዲሽናሊ። ሶስተኛ ላይ ደግሞ ያስቀመጥነው ሲደርስ ነው። ሲደሩ ደግሞ ፕላንተር መዝሪያ ነው። ያው እንደሚታወቀው በእጅ ነው ስቲል ለምንዘራውና ትላልቆች ናቸው። ሰፊ መሬት ያላቸውና አቅም ያላቸው ሰዎችና ባለሀብቶችና ገበሬዎች ናቸው በአሁኑ ሰዓት ማሽን የሆኑ ሲደሮችን የሚጠቀሙት። ከዚህ በፊት ከ5 ከ6 ዓመት በፊት እንደ መንግስትም ትኩረት ተሰጥቶት እየተሰራበት ነበረ። ያ ሊቀጥል አልቻለም። ኦልሬዲ በዛን ሰዓትም ሰሬች ኦልሬዲ ስራ ላይ ያዋልኩት ማሽን ነበረ ፒክቸር ላይ ያለኝ። ስለዚህ ሲደሮችን በቀላሉ በአኒማል ድሪቭን የሚሆኑ ሲደሮችን መስራት ነው። ቀጥሎ ያለው ትሬሸር ነው። ትሬሸር ማለት ያው መውቂያ ነው። መውቂያ ኦልሬዲ በአኒማል ድሪቭን ሳይሆን ኦልሬዲ እሱ ዲዝል ነው፣ ምክንያቱም በአኒማል ስለማይቻል። ዊደር ደግሞ ብትላ መኮትኮቻ ነው። አብዛኛው ከገበሬ የመጣን ሰዎች አሁን ማየታችሁ እንደሆነ ስቲል ነው የምንጠቀመው። በእጅ ጀስት ችን የመሰለች ጎንበስ ብሎ ሁሉም ሰው በራሱ ወንዶችም፣ እናቶችም፣ ሴቶችም ህጻናትም የምንኮተኮትበት ነው። ሌላው ዓለም ላይ ከኛ ነው። ስለዚህ በአኒማል በአህያ በበሬ በግራ በቀኝ ሆኖ ያንን አፈሩን መኮትኮት የሚችል ማረም የሚችል እነሱን ሰፖርት ማድረግ የሚችል በቀላሉ የትኛውም ሜታ ወርክሾፕ ላይ መስራት የሚችል ማሽኖች መስራት ነው። ኦልሬዲ እነሱን ሰረቻቸው ቤታቸው እየተጠቀምንበትም ያላለ ለሰዎችም የሰጠነው አለ። ሌላው ከዛ በኋላ ይሄ ማሽን ለማን ነው የምሰራው ብለን ስናስብ ቁጭ ብዬ ስሰራ
ኦልሬዲ ከ6 ዓመት በፊት ነው ይህን ስራ ጀመርኩት። በመሀል በተለያዩ ችግሮች ወደዚህ ስራ በደንብ እንዲትል አልገባም። ወደ መቀጠር ገብቼ ነበረ። ከመቀጠር ደግሞ ኦልሬዲ ወጥቼ 3 ወሬ ነው ገና ወደዚህ ከመምጣት ወደ ቢዝነሱ ከመምጣት። ምክንያቱም እዛ ጋር የቅጥሩን ጨርሼ ስላልተመቸ ወደዚህ መጥቻለሁ። እንደ አጋጣሚ ነው ወደዚህ የመጣሁትና ይህን ሀሳብም በአጭር ጊዜ ነው የሰራሁትና ስሞል ፋርመሮችን ስናይ እዚህ ጋር እንደምታዩት 120 አካባቢ 120 ሚሊዮን አካባቢ ህዝብ አለ። ከዛ ውስጥ ደግሞ 95% እስከ 94 እስከ 95% ስሞል ሆልደር ናቸው። ከዛ ውስጥ ደግሞ 85% ደግሞ በበሬ ነው የሚጠቀመው፣ ትራዲሽናል ነው የሚጠቀመው። ከዛ ውስጥ ደግሞ እዚህ ጋር ይሄ የተለያዩ ጥናቶችን ትሪት አድርጌ በለቅሜ በመጣሁት ነው። እዚህ ጋር ስንመጣና እዚህ ጋር ስናይ ከዛ ውስጥ 100 ምናምን ሚሊዮን ህዝብ አለን። ከዛ ውስጥ ደግሞ ትራክተር የሚጠቀመው እዚህ ጋር ተቀምጧል። ዳታው እዚህ ጋር ይታያል። እስከ 2023 በተጠናው ጥናት እስካሁን ድረስ 5962 ትራክተሮች ነበሩ ለ4 ዓመት በፊት። አሁን በ2003 እና አሁን ከረንትሊ ከ5000 ወደ 34630 ደርሷል ትራክተር የሚጠቀም የገበሬ ቁጥር። ስለዚህ 34000 ደርሰው አሁንም ድረስ 80% ወይ ደግሞ 90% አካባቢ ነው አሁንም ማን ነው እያልተጠቀመ ያለውና ስሞል ሆልደር ፋርመሩ አሁንም ያለው በዛ ነው። ስለዚህ ግዴታ ያንን መርዳት አለብን ብዬ ነው በዛ ውስጥ ወዛይርኩት። ሌላው ምክንያቱ ደግሞ እዚህ ጋር እነኚህ ስሞል ሆልደር ፋርመሮች እና እነኚህ ደግሞ ገበሬዎች ደግሞ ለአገሪቷ እያደረጉት ካለው አንጻር ስናይ እዚህ ጋር 80% ኢምፕሎያቢሊቲ አላቸው። አብዛኛው የሀገሪቷን ተቀጣሪ ህዝብ በውስጣቸው የያዙ ናቸው። ስለዚህ ሰፖርት መደረግ አለባቸው፣ ኢንዲቪዥዋሊም እንደ ገቨርንመንትም እንደ ኤንጂኦም። ቀጥሎ 36% ጂዲፒ ኮንትሪቢዩት ያደርጋሉ። ስለዚህ ግዴታ ከነሱ ጋር ቢሰራ ጥሩ ነገር ከሚል ነው። ኤክስፖርት ላይም ስናይ 83.9% ኤክስፖርት ከሚደረገው ግብርና ፕሮዳክት ኮንትሪቢዩት ያደርጋሉ። እዚህ ጋር ስመጣ ፕሮብሌሙን ቼክ አደረግ ነው። ይሄው ቀድሜ የተናገርኩትና ፕሮብሌሙን ስናየው አንደኛ ትራዲሽናል ስንጠቀም ከመጀመሪያ ፌዝ እስከ መጨረሻው ፌዝ በአንድ ሞፈርና በአንድ ዲግር ደሴ ነው የሚጠቀመው። ያ ማለት ሰዓት ይፈጃል፣ ጉልበት አለው፣ ከብቶች ላይም ችግር ያመጣል፣ ኢፌክት አለው። ስለዚህ ያን መቀነስ ነበርብንና ያንን ለመቀነስ ኢንተርቼንጀብል የሚሆን የእርሻ መሳሪያ ወይ ደግሞ ማርሻ ማዘጋጀት ነው። ሁለተኛው ፌዝ ቱ ፌዛችን ዘሴም ነው። እዛ ጋር የኛን ፕሮዳክት ደግሞ ዩኒክ የሚያደርገው አንደኛ ዩኒክ የሚያደርገው በጣም ቺፕ ነው። በጣም ቺፕ ነው። ኦልሬዲ አርኤችኤስ 50 በ30 50 በ20 በሆነ 30 በሆነ አርኤችኤስ ቲክ በሆነች 1 ሜትር በሞላ እና ከዛ በላይ ደግሞ ሌሎች ሞልድ ቦርዶችን በየትኛውም ቶርኖ ቤቶች በየኤሪያው በየአካባቢው ዲፔንድ ሆኖ ተሰርታ አሲምብል የምትደረግ ነች። ስለዚህ ከ5000 ብር እስከ 6000 ብር የሚሆን ነው። ለሁለቱም ፌዞች እና ለሶስቱም ፌዞች የሚቀየር የራሱ ፓርት አለው። ያ ስለሆነ ኦልሬዲ በጣም ቺፕ ነው ለገበሬው። አንዴ ለገበሬው ሰፕላይ ከተደረገ በኋላ እና ገበሬው ስራ ከጀመረበት ሜንቴን ለማድረግ የትኛውም በዛ አካባቢ ላይ ያለ የሜታል ወርክሾፕ እና ሜታል ኤክስፒሪየንስ ያላቸው ሜታል ወርኮች ሜንቴንና ሪፔር ማድረግ ይችላሉ። ያ ማለት ሜንቴን ኮስቱ በጣም ቀላል ነው ማለት ነው። የመጀመሪያ ከስተመሮቻችን ከ1.5 ሄክታር በታች ያላቸው ገበሬዎች ናቸው። ምክንያቱም ትራክተር በብዛት ስለማያገኙ አክሰሱም ስለማይኖራቸው። ቀጥሎ ደግሞ ይህን ፕሮዳክት ካመረትን በኋላ ቀጥታኛ በዚህ ወደ ዲስትሪቢዩሽን ቻናላችን ለማውራት ኮኦፕሬቲቭ ዩኒዮኖች አሉ። እነኚህ የገበሬ ማህበራት ከዚህ በፊት ማናገርናቸው ኦልሬዲ ሄጄ ዲስከስ አድርጌ ፈቃደኛ መሆናቸውን አውቃለሁ። አርሲ አካባቢ ላይ ሄጃለሁ። አንድ የሀርም የሚባል ድርጅት ደግሞ አሳላ አካባቢ ላይ አግኝቼ ኦልሬዲ አምርቶ ሬዲ ናቸው። ከዛ ውመን ፋርመሮችን መርዳት ምክንያቱም በእጅ አብዛኛውን ጊዜ ደግሞ ዊዲንግ ይሄ ካልቲቬሽንና መኮትኮትና ማረምና መኮትኮትን የሚሰሩ ሴቶች ናቸውና ያንን ለመጨረስ እነሱን ሰፖርት ለማድረግ ነው። አመሰግናለሁ። እንኳን ደህና መጣ። ታርጌት ያደረግከው ማርኬት በጣም ትልቅ ነው። ጊዜ ወስደህ ይሄን እንደሰራ ደግሞ ባቀረብከው ነገር መረዳት እንችላለን። የኔ ጥያቄ መጀመሪያ እንትኑን ስናይ የተሰራ ስራ አለ ወይ፣ ዴሞ ማሳየት ይቻላል ወይ፣ ዲዛይን አለው የሚል ነው። አሁን ይሄንን ፊት ለፊት ሊያሳየህ። ስለዚህ እስካሁን ያወራውን ነገር እስኪ አንድ የቀረብ በልና የቱን ያንተ ማሽን ምንድነው የሚሰራው የሚለውን አንዴ ብሪፍ አድርገን። እዚህ ጋር የሚታየው ጥቁር እጅ የታየው እዚህ ጋር ጥቁር እጅ ይሄኛው ነው ፈረስ ላይ ይሄኛው ኦልሬዲ ይሄ እጁ ራሱ የራመቱ እጅ ነው ጥቁር እጅ እና ይሄኛው ኦልሬዲ የዛሬ 6 ዓመት ነው የሰራ ነው። ይሄ መዝራይ ማሽን ነው። በዚህ ጋር ያለችዋ በዚህ ጋር ያለው ይሄ መዳበሪያ ነው። እችኛው ደግሞ የዘር ነው።
ስለዚህ ይሄኛው በመስመር የሚዘራ ቀጥታ ኖርማሊ ስንዴውንም ገብሱንም ኦልሬዲ እየቀያየርናቸው በመስመር የሚዘራ ነው። ኦልሬዲ እሱ ፋንክሽን ሆኖ ሰርተንበት ሚዛሪ 5 እና 6 ያ አኒማል ድሪቭን ነው። እዚህ ጋር ይሄ ክዳኑ ነው። ይሄኛው ደግሞ በፊት ለፊት የሚታየው ይሄኛው የሚጎተተው መጎተቻ ነው። እቺኛዋ ሰንሰለቷ መሸፈኛ ነች። ሰንሰለቱ ወፍራም ነው። ወፍራም ሰንሰለት ጀስ እንደዚህ የተቀመጠ ነው። ይሄ ረጅሙ ይሄኛው ማልበሻ ያ ሰንሰለቱ ማልበሻ ነው። ምክንያቱም በትራዲሽናሉ በበሬ ድጋሚ የምናለብሰው እዚህ ጋር ደግሞ ራሱ ነው ሰንሰለቱ ወፍራም ስለሆነ እያለበሰ የሚመጣው። ስለዚህ በአኒማል ድሪቨን ነው ይሄ። እነኚህ ኦልሬዲ የኔ አይደሉም። ፒክቸሩን ኦልሬዲ እነኚህ ነው እየሰራሁት ያሉት እና ይሄኛው የኔ አይደለም። ይሄኛው ምክንያቱም በጣም ፎቶን ደስ ስላለኝና እየሰራሁበት ስለሆነ ነው ይሄኛውን ያመጣሁት እና ምክንያቱም ሙሉ በሙሉ ይሄ ይሄ የሚቀያየሩ ናቸው። ይሄ ሞልድ ፕሮ ይሄ ኦልሬዲ ሰርቼዋለሁ፣ ለመሰንጠቂያ ነው። እነኚህ ደግሞ እያንዳንዳቸው የተለያዩ ስራ ነው ያላቸው። ስለዚህ በአንድ ትራዲሽናሊ በአንድ ሞፈር የሚሰራውን ይሄን መቀነስ ነው። ስለዚህ የኛ ገበሬ ደግሞ ይሄን ከተጠቀመ ቢያንስ ከ0.3 to 0.8 ሄክታር ፐር ሃወር ነው የሚሰራው። በእነኚህ በትራዲሽናሉ ቢያንስ ከ0.1 እስከ 0.3 ሄክታር ፐር ሃወር ነው። ስለዚህ ቢያንስ ሰዓታቸውን ይቀንሳል፣ ጉልበታቸውን ይቀንሳል። ያን ደግሞ ከላቲን አሜሪካ ሲጠቀሙ ከኤዥያ እንደገና ከሌሎች ሀገርም ኦልሬዲ ሰብስቤ ወደኛ ደግሞ ግዴታ መቀየር ስላለብኝ ያንን እየሰራሁበት ነው ያለሁት እና ይሄ በአመት ውስጥ ምን ያህል ለማምረት ነው ያሰባችሁት? ምን ያህል ደግሞ መሸጥ ትችላላችሁ? በአመት ኦልሬዲ እቅዳችን ከ120 እስከ 400 ነው። ለምሳሌ በዚህ ዓመት ጊዜውም ስለሄደ እኛ እቅዳችን ያዝነው በፕሮፖዛላችን ላይ 120 ነው ያቀረብነው ለ120 ገበሬ ማድረስ ነው። ምክንያቱም በአንድ ቀን ከ4 እስከ 5 ማምረት እንችላለን ብዙ ሰው ካለ። ምክንያቱም ብዙ ኮምፕሌክስ አይደለም። ኦልሬዲ ከኛ የሚጠበቀው በየኤሪያው ዲግሪ መጠበቅ ብቻ ነው። ለምሳሌ ለቱሉ ቦሎ አካባቢ፣ ለአሰላ አካባቢ፣ ለአዳማ አካባቢ ወይ ደግሞ ጎጃም አካባቢ፣ ወሎ አካባቢ አፈራቸው ስለሚላይ እዛ አፈር ላይ ዲፔንድ ሆነን እነኛ ዲግሪዎችን መጠበቅ ስላለብን ያቺን ነው ቼክ ማድረግ ያለብን እንጂ ሌላው ብዙ ኮምፕሌክስ አይደለም። የትኛው ማምረት እንችላለን። ስለዚህ ከ120 እስከ 400 ማቅረብ እንችላለን በየአመቱ። ከዛ በኋላ አዳፕት ከሆነ በኋላ ገበያ ደግሞ እየታየ ደግሞ ከዛ በላይ መጨመር እንችላለን እና የአንዷን ፒስ ከ5000 እስከ 5000 እስከ 6000 ብር ነው ያስቀመጥነው። ማሪፍ። ይሄንን እንግዲህ ጋራንቲ የምናደርገው ኔክስት ታይም ስትመጣ ሌጋል እንትኖችን አሟልተ ሳምፕሎችን ይዘ የዚህ አይነት ዲሞዎችን ይዘ መሆን ይኖርበታል ማለት ነው። እሺ፣ አመሰግናለሁ። ኦልሬዲ ጀምሬያለሁ ይሄንን። ከዚህ በፊት እንደተናገርኩት አሰላ አካባቢ ላይ ግብርና ላይ የሚሰራ ሀርሚ የሚባል ድርጅት አለ። እናቶች ሴቶችና ግብርና ላይ የሚሰራ የጀመርኩትን አሳይቻቸው ኦልሬዲ በሀሳቡ ሬዲ ናቸው ሰፖርት ለማድረግ ምክንያቱም ሴቶችና ግብርና ላይ ስለሚሰሩ። ሁለተኛ ደግሞ ዳይሬክት ሊኛ ያፈለገው ዋጋችን በጣም ቀላል ስለሆነ አብዛኛው ገበሬ ያው ሎኮስት ማነው ስሞል ሆልደር ናቸውና ሶሻል ሚዲያ በቴሌቪዥን በሌላ ስለማንችልና እነሱ አክሰሱም ስላሌላቸው ቅዳሜ ገበያ ቀን ነው አብዛኛው የገበያ ቀን ስለሆነ የገበያ ቀን ዳይሬክትሊ ሄደን እዛ ጋር ያለውን ነገር ዳይሬክትሊ ማስታወቅና ከዛ በኋላ የራሳቸው በኮኦፕሬቲቭ ዩኒየን ግብርና ቢሮ የተለያዩ አካለ ስብሰባ ስለሚኖራቸው ከዛ በኋላ እዛ ላይ ሄዶ ፕሮሞት አድርጎ እዛ ላይ ማሳ ላይ ፕሮዳክቱን አሳይቶ ከዛ በኋላ በጣም ቀላልም ስለሆነ ወደዛ እንዲገቡ እናደርጋለን ነው። 120 እና 40 ስንል ኦልሬዲ አንድ ኤሪያ አይደለም አጥንተናል። ገበያውን ጫፍ ለአብዛኛው የተጎዱ አካባቢዎች ስላሉ ከዛ በላይ ነው ዲማንዱና በዚህ ሁኔታ እንሄድበታለን ብለን ነው። ገበያ ላይ ያልከው ሀሳብ እኔ ተስማምቶኛል። ፕራክቲካል ነው። ለቀጣይ ደግሞ እንግዲህ ገበያ ላይ እንዴት አድሬስ እንደምታደርጓቸው እጠብቃለሁ ከተገናኘ። ጥሩ። እኔም ሀሳቡን ከግብርና ጋር የተያዘ ሀሳብ ነው። አኒማል ድሪቭን ነው። የኢነርጂ ጥያቄ የለብንም። የሴፍቲ ጥያቄያችን ትንሽ ኮንሲደር ይደረግላለሁ። አሁንም ቢሆን አጠቃቀም ላይ አኒማል ድሪቭን ቢሆንም ሴፍቲያችን አኒማል ዌልፌር ዌልቢንግንም ጭምር ያካትታል። ኮምፕላያንስ ላይ ትልቁ አንዱ የምናነሳው ነገር አኒማል ዌልፌር በተለይ ባህላል ኮምፕላያንስ ላይ ትልቅ ቦታ ይሰጠዋል። ስለዚህ አቢዩዝ አለመደረጉን ማረጋገጥ መቻል አለበት። ሻርፕ ኤጆችን ከአኒማል ጋር ኮኔክት አድርገህ አኒማሎች ላይ የሚፈጠር ስቃይ እንዳይኖር እያንዳንዱን ዲቴል ከኮምፕላያንስ አንጻር ልክ መሆኑን
በሚቀጥለው ስቴፕ ከተገናኘንም ካልተገናኘንም እነዚህ ኢሹዎች በጣም ኢምፖርታንት ናቸው። ደስ ያለኝ ነገር ስታቀርብ ሀብታሞቹ በኦልሞስት ትራክተር እና እንትን ይጠቀማሉ፣ እነዚህን ደግሞ መንግስት ሰፖርት ያደርጋቸዋል። እኔ መሀል ላይ የቀሩትን ስሞል ሆልደር ፋርመርስን አይቼን የገባውበት ነው ያልከው በጣም ደስ የሚል ስኮፕን ዲፋይን ያረክበት መንገድ በደንብ አፕሪሺየት የሚደረግ ነው። ሁለተኛ ደግሞ ያነሳው ነገር አፎርደቢሊቲ ነው። እነዛ ትራክተር አላቸው። ይሄ አይቶ ክፍተትን በማርኬት ውስጥም በቴክኒካል ነገር ውስጥም በሁሉም ነገር ውስጥም ክፍተቶችን አይቶ የማየት አቅም አይቶ ደግሞ ፕራክቲካሊ ኢንጌጅ ማድረግ እንደ ቢዝነስ ትልቅ ጠንካራ ጎን ስለሆነ በደንብ ይበርታ ነው ብለው እሱ ብዙም የምጨምረው ነገር የለም። ጥሩ ፕሬዘንቴሽን ነበረ። ስለምትሰራው ነገር በደንብ እንደምታውቅና ወደ ማርኬት ለመግባት የፋይናንሻል ስትራግል ውስጥ እንዳለህ ነው ፊልም አረገው። ምክንያቱም ወደ 6 ዓመት ሆኖሃል እዚህ ነገር ላይ መስራት ከጀመርክ፣ ግን ፕራክቲካሊ ወደ መሸጥ አልገባህም። እንግዲህ መልካም እድል ነው ማለት የምፈልገው። አመሰግናለሁ። በጣም የረሳሁት ነገር ሳይነሳ ከመሄድ ቅድም ስታወራ ወደዛ ድርጅት የገባሁት ገንዘብ ለመሰብሰብ ነው ብለሃል። ሴቪንግ በሴቪንግ የሚገኝ እንትን ምን ያክል ሊያስኬድ እንደሚችል እናውቃለን። አምራቾች ጋር ራስህን ኮኔክት አድርገህ ብዙዎቹ ወርክሾፕ የሚፈልጉ ነገሮች ናቸው። ፓተንትም የተነሳው ቅድም ከዛ አንግል ነው። በደንብ ይኸው ፓተንት ኖሮ የፕሮዳክሽን ኮስትህን በደንብ አድርገህ አጥንተህ አውቀህ ከነዚህ አምራች አካላት ጋር ራስህን አጀስት አድርገህ የራስህን ፕሮፊት በፈርስት ፌዝ ላይ እንደዚህ አማራጮች ወደ ስራ ስትገባ ማለት ነው። ያንዳንዱ ነገር ሮ ማቴሪያል ኖሮ ማሽነሪ ኖሮ ወርክሾፕ ኖሮ ምናምን ኖሮ ያንዳንዱ ነገሮች የምትልባቸው አማራጮች አንዳንዴ ከሰቱና ተስፋ እንዳያስቆርጡ ራስህን አውትሶርስ የምታደርጋቸው ነገሮች ለይ። አውትሶርሲንግ ላይ ብዙ ጊዜ ኢትዮጵያ ውስጥ ትልቁ ችግር አንደኛ አውትሶርስ ስናደርግ ትክክለኛ ክሊር የሆነ አግሪመንት አይኖረንም። እዚህ ላይ በደንብ ትኩረት ስጥ። አግሪመንቶችህን በደንብ ቼክ አድርጋቸው። አውትሶርስ የምታደርገውን አካል ብቃትና ኮምፒተንሲ የምትለካበት ክራይቴሪያዎች ይኑሩ። በደንብ ክራይቴሪያና መስፈርት ኖሮ ማን ምን ይሰጠኛል የሚለውን ካወክ በኋላ አውትሶርስ የምታደርገውን ነገር ደግሞ ምን እንደሆነ ለይ። ቢዝነስ ቀጣይነት እንዲኖረው አውትሶርስ የማታደርጋቸውን ነገሮች በአንተ ሌቭል ብቻ መሰራት ያለባቸውን ያ ቢዝነስን ኪፕ የሚያደርግልህን ነገር ደግሞ ለይተህ አውትሶርስ የሚደረገውን ለይተህ አውትሶርስ እያደረግ ሴቭ አድርገህ የመጣሁን ገንዘብ ኢፊሸንትሊ ልትጠቀም ትችላለህ። ለምን ለዛ ብለህ ነው ስራህን ጥለህ ሄደህ ሰብሰብ አድርገህ የመጣሁና እነዚህ ነገሮች ቢዝነስ ቀጣይነት ላይ ትልቅ ተጽዕኖ ስላላቸው ነው። በተረፈ ደስ ብሎናል። እናመሰግናለን። addunyaa faayiinaansii jijjiiramaa deemu keessatti filannoon keessan hundi furmaata diinagdee duudhaa keessaniin wal simatu barbaada. Duudhaa keessan bu'uureffatee of eeggannoo ciminaan kan hojjetame maallaqa keessan amantii keessaniin kan wal simsiisu tajaajila amansiisaa isiniif qabannee dhufnee jirra. Akka biyya keenyatti yeroo jalqabaaf waaleetii dijitaalawaa fi faayinaansii Halaal Pay baankii Hijiraa irraa iddoo dalagaa keessan irraa osoo hin sochoone tajaajila baankii kamiifuu kan fayyadu appilikeeshin Halaal Pay buufachuudhaan bittaa fi gurgurtaa keessan hammayyeessaa. Akkasumas hanga halkan sa'aatii 3tti kan isin tajaajilan karaa bakka bu'oota keenya isinitti dhihoo jiran goruudhaan maallaqa baasii fi galii gochuu ni dandeessu. Maal kana qofaree faayinaansiingii muraabahaa Halaal Pay itti fayyadamuun qabsiisa tokko alatti abjuu keessan dhugoomsaa. Halaal Pay Play Store yookiin App Store irraa buufachuudhaan daandii halaalatti harrooma makamaa. Halaal Pay Baankii Hijiraa imala gara egalee ifatti. የተወዳችሁን የተከበራችሁ ታዳሚዎቻችን የዛሬው የሲራራ አዋርድ ዝግጅት ይህን ይመስላል። ዛሬም እንደታደማችሁ እንደከዚህ በፊቱ አዳዲስ የሥራ ፈጠራ ሐሳቦች ተንሸራሽሯል። በዳኞችም አስተያየት ተሰጥቶባቸዋል። ውጤቱን አብረን የምንመለከተው ይሆናል።
የሲራራ አዋርድ የመጀመሪያው የማጣሪያ ዙር አሁንም እንደቀጠለ ነው። ተወዳዳሪዎች ሐሳባቸውን በዳኞች ፊት ቀርበው መሞገታቸውን ይቀጥላሉ። በሚቀጥለው ሳምንትም አዲስ ተወዳዳሪዎች አዲስ የሥራ ፈጠራ ሐሳብ አብረን የምንታደም ይሆናል። እስከሚቀጥለው ሳምንት መልካም ሳምንት